አታውቅም? በቃ ይጠርጥረኝ። እኔ በዚህ ምሽት እንደዚህ ጥያው አይደል ዲ አንተ ለራስህ አታስብም እንዴ? ሰኒ በቃ ነፃነትሽና ነበር የፈለግሽው? ይኸው በቃ ሂጂ። እኔ ግን ትቼው መሄድ አልችልም። ያማል እንዴ? እሺ አሁን ሄድክ፣ ከዛ ምንድን ነው የሚፈጠረው? አላውቅም። በቃ ወይ በአጋጣሚ ነው የመጣሁት እላችኋለሁ። ቆይ አሁን ይሄን የጅል ቀልድን የሚያምን ይመስላል? እሺ ምን ላድርግ? በቃ ና እንሂድ። ወዴት ነው የምንሄደው? እኔ ቤት እንሂድ። ከዛ በኋላ ሲነጋ ነገ ተረጋግተን እናስብበታለን። በቃ አሁን ከዚህ አካባቢ ማን ነው? እኔ ነኝ እህቴ ሰኒ ደህና ነሽ? የት ሄደሽ ነው? ደህና ነሽ? እንግባና እናወራለን። እሺ ና ንግባ። ሶፋውን ብዙም አትከብጁም። አሁን እንግዳ ስላለ ነው እንጂ ከኔ ጋር መተኛትሽ አይቀርም። እሺ። አይ ይሄ እሽታ ግን ትንሽ ይቆይ። አልገባኝም። ሁሉንም ነገር ስልሽ እሺ እሺ ነው የምትይኝ። እና አለቃ አይደለሽ? አለቃን ያልሽው? ተመስገን አምላኬ ለዚህ ክብር ያበቃኝ። በቃ ትንሿ ተኝ። እሺ ደህና ደሪ። እሺ ደህና ደሪ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። የዛሬው ቪዲዮ የጽናት ክፍል 182ኛ ነው። በዛሬው ቪዲዮ ሰኒ ከታገተችበት ወጣለች። ሰኒ እንዴት ልትወጣ ቻለች፣ በምን ምክንያት ወጣች የሚለው እንግዲህ በዛሬው ቪዲዮ በሰፊው አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ጆከርና ስፒድ በፊት ሰው አንጎዳም በማለትም ስፒድ ጆከርን ወደዚህ ወንጀል አስገብቶት ነበረ። እንግዲህ ጆከርም ሰውን አንጎዳም ስለተባለ ብቻ ወደዚህ ስራ ተቀላቀለ። በስተመጨረሻም ለሰኒ አጋዥ ሆኖ ከማገት ወደ ማገዝ ተሸጋግሮ እንግዲህ ሰኒ ከስፒድ እንድታመልጥ አድርጓታል። ሰኒ ከስፒድ ያመለጠችበት ዋነኛው ምክንያት የጆከር አለመስማማት ነው። እንግዲህ ባለመስማማት ሰኒን ይዘው ወደ ሌላ ቦታ ሲወስዷት ከኋላ ጓደኛውን ስፒድን መጥቶ ስፒድ ሲወድቅ ሰኒና ጆከር አብረው ሰኒና እህቷ ከረጅም ጊዜ በኋላ ተገናኝተዋል። የሰኒ እህት በጣም ተጨንቃ ነበረና እህቷን ስታገኛት በጣም ተደሰተች። ሰኒም የቆየችበት ሁኔታ አስቸጋሪ ስለነበረ እረፍት ማድረግ ይኖርብኛል፣ ምግብ ካለ አዘጋጅልኝ አለቻት። እንግዲህ ሁለታችሁም ሻወር መውሰድ ይኖርባችኋል፣ እስከዛ ድረስ ግን እኔ ምግብ አዘጋጃለሁ ትላለች የሰኒ እህት። ምግብ ከበሉና እረፍት ካደረጉ በኋላ ጆከርና ሰኒ ወደ ፖሊስ ጣቢያ መሄድ እንዳለባቸውና ምን እንደተፈጠረ ቃል መስጠት እንዳለባቸው የሰኒ እህት ተናገረች። ጆከር ይሄንን ነገር ማድረግ አልችልም አለ። ወደ ፖሊስ ጣቢያ ከሄድኩኝ ወንድሜ ሊታሰርብኝ ነው፣ አንቺ ደግሞ ያስመለጥኩሽ ምንም አይነት ነገር እንደማሰሪ ቃል ገብተሽልኝ ነው አላት። እንግዲህ ሰኒ እኔን ስላስመለጥከኝ ትጸጸታለህ እንዲ አለችው። እሱም አዎ ወንድሜ አብሮ አደጌ ጓደኛዬ ላይ የማይሆን ነገር አምጥቼበታለሁ፣ ስለዚህም በጣም እየጸጸተኝ ነው ይላል። ሰኒ ገና ከታገተችበት እንደወጣች ለምሩ ስልክ ደውላላት ነበረ። ምሩ የሰኒን መገኘት ስትሰማ በጣም ተደስታለች። እንግዲህ ምሩና ናሆም ሁለቱም ተያይዘው ወደ ሰኒ ቤት ሄደዋል። ሰኒን ሲያገኟት በጣም ተደስተው ነበረ። እንግዲህ ሰላምታቸውን ካቀረቡ በኋላ ተጨዋውተው ሁለቱም ወደ ቤታቸው ተመለሱ። የናሆም እናትና ጽዮን በጭራሽ ሊግባቡ አልቻሉም። ጽዮን አሁን ላይ በጣም አስቸጋሪ ልጅ ሆናለች። እንግዲህ አለምዬ እጇን ከታመመች በኋላ ስራ መስራት አትችልም። ስራ እንድታግዛትና በተለይም ደግሞ ምግብ እንድሰራላት ጠይቃት ነበረ። ጽዮንም እንግዲህ ከብዙ ንግግር በኋላ ቁርሱን ሰርታ አብልታታለች። ታዲያ ወደዛ ወደ ነምሩ ቤት ለመሄድ ከቤት ወጥታ ነበረ። የናሆም አባት መንገድ ላይ አግኝቷት ወደ ቤት እንድትመለስ አስገደዳት። ሳትፈልግ በግድ ወደ ቤት ተመልሳለች። ወደ ቤት ስትመለስ አለምዬ እንዴት በዚህ ፍጥነት ልትመጪ ቻልሽ? ምን ተፈጠረ? በማለትም ጠየቀቻት። ይሄ ሰውዬ እያለ ወዴት መሄድ እችላለሁ? በማለትም ነበረ የመለሰችላት። ታዲያ ከኋላዋ የናሆም አባት ሲገባ
ይሄ ሰውዬ ያልሽው ባለቤቴ የናሆምን አባት ነው በማለት ጠየቀቻት። እንግዲህ አለምዬ በንግግሯ በጣም ተናዳባት ነበረ። ቢሆንም ግን አሁን ላይ ጽዮን በጣም አስቸጋሪ ከመሆኗ የተነሳ ስራ ስሪ ስትባልም እንኳን ፍቃደኛ ሆና ለመስራት ፍቃደኛ አትሆንም። ተሰማ ንብረቱን ሁሉ ሽጦ ወደ ከተማ መግባት እንደሚፈልግ ተናገረ። አለኝ የሚለውን ንብረቱን ከማሳው ላይ እህል ሽጦ ወደ ከተማ ለመመለስ በጣም እየጓጓና እህሉን እንዲያሻሽጡት ብዙ ሰዎችን እየጠየቀ ይገኛል። ይሄንን የማደርገው ለብርቄ ስል ነው ይላል። ብርቄ እንግዲህ ከብዙ ቆይታ በኋላ ለተሰማ ስልክ ደውላለች። ከተማ እንደገባችና በጥሩ ሁኔታ ላይ እንዳለች ለተሰማ ተናገረች። ተሰማም ታዲያ ምን ነው ጨክነሽብኝ ሳትነግሪኝ ሄድሽ? ተሰምዬ ድንገት የሆነ ነገር እንጂ አስቤበት ያደረኩት ነገር አይደለም አለችው ብርቄ። ታዲያ ብርቄና ተሰማ መጨረሻቸው ምን ሊሆን እንደሚችል ባይታወቅም ተሰማ እንግዲህ ያለውን ንብረቱን አንድም ሳይቀር እህል እንኳን ከማሳ ላይ ሳይሰበስብ እንደ አለ እንግዲህ በማሳው ላይ ሽጦ ወደ ከተማ ብርቄ ወዳለችበት ለመግባት ወስኗል። ቅዱስና ሰላም ሊግባቡ አልቻሉም። ሰላም ደብዳቤ ጽፋ ለናቲ ሰጥታለች። ናቲና እንቡጥ መንገድ ላይ ቆሞ ሲነጋገሩ ሰላም ከኋላ መታ ነበረ። አንተን ከቅዱስ ጋር አይቻለሁ ልበል በማለት ጠየቀችው። እሱም አልተሳሳትሽም፣ አዎ አይተሽኛል አላት። ታዲያ ከዚህ በኋላ በእጇ የያዘችውን ደብዳቤ ለናቲ ሰጥታ ለቅዱስ አቀብልልኝ ብላ ባደራ መልኩ ደብዳቤውን ሰጥታው ከዛ ሄዳለች። እንግዲህ ደብዳቤውን ከመስጠቷ በፊት ናቲና እንቡጥ በጣም ሲጨቃጨቁ ነበረ። እሷ ግን ይሄንን መልእክት ለቅዱስ አድርስልኝ ብላ ደብዳቤውን ሰጥታ ከዛ ሄዳለች። እንግዲህ ናቲም በተባለው መሰረት ቤት ሲደርስ የተሰጠውን ደብዳቤ ለቅዱስ ሰጥቶታል። ቅዱስ ማን ሰጠህ በማለትም ጠየቀ። እንግዲህ ሰላም እንደሰጠችውና ሰላም ማን እንደሆነች ጠይቆ ነበረ። ሰላም እንግዲህ የቀድሞ ፍቅረኛው እንደሆነች ቅዱስ ምንም አልተናገረም። በዛብህ እስካሁንም ድረስ ሚስቱን ፈልጎ ማግኘት አለመቻሉ በጣም ቢያሳዝነውም ዛሬ ግን ጽናት እግሯ ስር ወድቆ ሚስቴ ወዴት አለች በማለትም ጠየቀ። ሚስቱ እንግዲህ ወዴት እንደሄደች አያውቅም። አሁን ላይ ግን ከሱ ቀድሞ ተሰማ ሚስቱ ወዴት እንዳለች ሰምቷል። ተሰማ ታዲያ ይህንን ሚስጥር ለማንም አልተናገረም። ብቻ ንብረቱን ሽጦ ወደ ከተማ መሄድ እንደሚፈልግ ተናገረ። ብርቄም እንግዲህ ከተማ ላይ ስራ እያፈላለገች ትገኛለች። እስካሁንም ድረስ ግን ስራ አግኝታ ስራ አልገባችም። ስራ ለመስራት ግዴታ እየተጠየቅሽውን ሁሉ ችላለሁ ማለት አለብሽ፣ ያለዛ ማንም አይፈልግሽም ትላታለች ኒና። እንግዲህ ብርቄ የማልችለውን ነገር ችላለሁ ብዬ ብገባ ነገ ባልችል ደግሞ ውሸት መጋለጡ አይቀርም፣ ስለዚህ አልዋሽ